ሮናልዶ ይባላል። የብራዚሉ አይደለምና ክርስቲያኖን ጨምሩበት። 7 የማሊያ ቁጥሩ ነው። CR7 ይሉታል ወዳጆቹ። CR7 የአንድ ተጫዋች ቅጽል ስም ብቻ እንዳይመስላችሁ። የቅንጡ ሆቴሎች፣ የሬስቶራንቶች፣ የፋሽን አልባሳት፣ የጫማ፣ የሽቶ፣ የመነጽርና የስፖርት ማዘውተሪያ ጂሞች የብራንድ ስም ከሆነ ቆየ። ከሜሲና ከሮናልዶ እያሉ ትርፉ ጠብ በማይል ክርክር መሃል እያሹ ጽንፍ ያስይዙናል እንጂ እነሱስ በየራሳቸው ማንነት ሊደነቁ የሚገባቸው የክፍለ ዘመኑ ልዩ ፍጡራን ነበሩ። ዛሬ ታዲያ ከሚዲያዎች የምንጊዜ ምርጥ ተጫዋች ማን ነው ክርክር ወጥተን ጭልጥ ካለ ፍቅርም ጭልጥ ካለ ጥላቻም ርቀን አስተማሪ የሆነውን የሮናልዶን ሕይወት እናያለን። ለእኛ ለተመልካቾቻቸው እንደ ሜሲና ሮናልዶ ካሉ በአካል ከማናውቃቸው ነገር ግን የቤተሰብ ያህል ስማቸው ከቤታችን መልካቸው ከስክሪናችን የማይጠፉ ሰዎች ቢያንስ በሁለት ነገሮች ይጠቅሙናል። አንድም በክህሎታቸው ያስደስቱናል፣ ሁለትም በሕይወታቸው ያስተምሩናል። ጥሩ ተማሪዎች ከሆንን ነው ታዲያ። ጠንክሮ መስራትን ከሮናልዶ በላይ የሚያስተምር መምህር ካለ የሮናልዶን ሕይወት ያጠና ሰው መሆን አለበት። የሕይወት ታሪኩ በካናዳው ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ ለሶሺዮሎጂ ዲፓርትመንት የ4ኛ ዓመት ተማሪዎች በኮርስ መልክ እንደሚሰጣቸው ልብ ይሏል። እግር ኳሳዊ ሕይወቱ የቴሌቪዥን መስኮታችን የዕለት ተዕለት ትርኢት ነውና እሱን በመዘርዘር አናሰለቻችሁም። ይልቅ በአብሮ አደግ ጓደኛው የሕይወት ክፍተት በኩል እያጮለቅን የሮናልዶን ለማመን የሚከብድ ጠንካራ ስብዕና ባጭሩ እናሳያችኋለን። ፋቢዮ ፓየም የሚል ስም ካወቃችሁ የምርም እግር ኳስ ትከታተላላችሁ ማለት ነው። የአንድ ሰሞን የዓለም ሚዲያዎች መነጋገሪያ፣ የስፖርት መልማዮች ትኩረት፣ የአውሮፓ ታላላቅ ክለቦች ኢላማ ነበር። በልጅነታቸው በስፖርቲንግ ሊዝበን አካዳሚ ከክርስቲያኖ ሮናልዶ ጋር አብረው አሳልፈዋል። ሮናልዶ ራሱ በፓየም የእግር ኳስ ክህሎት ይደነቃል። ስሙን ለእንግሊዝ ሚዲያዎች ያስተዋወቀውም ራሱ ሮናልዶ ነበር። በ2003 ሮናልዶ ማንቸስተር ዩናይትድን ሲቀላቀል የእንግሊዝ ሚዲያዎች የትኩረት ማዕከል ነበር። ሮናልዶ ግን እንዲህ አለ። እኔን ምርጥ ተጫዋች ከማለታችሁ በፊት መጀመሪያ ፋቢዮ ፓየምን ማየት አለባችሁ። ፓየም በፖርቹጋል ሊዝበን ነውና የሚገኘው። የእንግሊዝ ሚዲያዎች ስለ ማንነቱ መረጃው አልነበራቸውም። ሮናልዶ በዚህ ደረጃ ያደነቀው ፋቢዮ ፓየም ማን ነው ሲሉ የልጁን ዳና ያሳድዱት ያዙ። ዓለም አይወቀው እንጂ በቅርበት ያዩት የስፖርቲንግ ሊዝበን ደጋፊዎች ግን ፓየም በእግር ኳስ ታሪክ ከተፈጠሩ ልዩ ተሰጥኦ ካላቸው ሰዎች አንዱና የእግር ኳስን ታሪክ እንደ አዲስ ለመጻፍ የመጣ ድንቅ ተጫዋች አድርገው ይቆጥሩት ነበር። በፖርቹጋል የሚገኙ የአውሮፓ ታላላቅ ክለቦች መልማዮች ፊርማውን ለማግኘት ዙሪያውን ማንዣበብ ከጀመሩ ቆይተዋል። ስፖርቲንግ ሊዝበን ልጁን የያዘበት መንገድ ግን ለመልማዮቹ ፈተና ሆኖባቸዋል። ልጁ ገና የታዳጊ ቡድናቸው ተጫዋች ቢሆንም ከአብዛኞቹ የዋናው ቡድን ተጫዋቾች በላይ ደሞዝ የሚከፈለው ዕድሜው መንጃ ፈቃድ ለማውጣት እንኳን ሳይደርስ ቅንጡ መኪኖችን መንዳት የጀመረ አድጎ ባየነው የሚባልለት ብሩህ ተስፋ የሚጠብቀው ታዳጊ ነበር። ነገውን ለማየት ከሚናፍቁት መካከል አብሮ አደጉ ሮናልዶ አንዱ ነው። ጓደኝነታቸው ሜዳ በመጋራት አይወሰንም። ሁለቱም ማንም ታዳጊ ሊያልፈው በማይገባ የድህነት ሕይወት ያለፉ ናቸው። ፓየም ይናገር። አንድ ቀን ከልምምድ በኋላ ና ምሳ እንብላ ብሎኝ ወደ ቤቱ ወሰደኝ። ሳላድና ምንም ያልገባበት ቺክን ከውሃ ጋር ቀረበልን። ጁስ እንኳን አልጠጣንም። ምግቡን እንደበላን ና እስኪ መሃል ባልገባ እንጫወት ብሎ ወደ ጓሮ ወሰደኝ። እሱን ስንጨርስ ዋና እንግባ አለኝ። ከዋና መልስ ገና ሳውናና ጃኩዚ እንደምንገባ ነገረኝ። እረፍት ናፈቀኝ። ለዚህማ ከልምምድ ሜዳ ለምን ተመለስን አልኩት። ሮናልዶ በሕይወቱ ያገኘው ነገር ሁሉ ይገባዋል ብዬ ማምነው ምን ያህል እንደሚለፋ ስላየው ነው። በስኬቱ ደስተኛ ነኝ። ምክንያቱም እንደ ማሽን ነው የሚሰራው። ደግሞም ሽንፈትን አይወድም። አንዴ ከሪዮ ፈርዲናንድ ጋር ቴብል ቴኒስ ተጫወቱ። ፈርዲናንድ አሸነፈው። ሁላችንም ሳቅንበት። በሽንፈቱ ከመናደዱ የተነሳ በጩኸት ያጓራ ነበር። ነገርየውን የምር አድርጎት ቴብል ቴኒስ ገዝቶ መለማመድ ጀመረ። ከ2 ሳምንት በኋላ ፈርዲናንድን እንደገና እንጫወት ብሎ ጠራው። ይቅርብህ ትዋረዳለህ አልነው። አልሰማንም። በሁላችንም ፊት እንደገና ገጥመው ሮናልዶ አሸነፈ። ሽንፈትን የሚጠላው የዚህን ያህል ነው። ዲባየርም ገጠመኝ አለው። ያ ጊዜ ለማድሪድ የፈረምኩ ሰሞን ነው። በእኔ ዙሪያ ብዙ ጥሩ ያልሆኑ ነገሮች ስለሚባሉ በማድሪድ መልካም ስሜን መገንባት ፈልጌያለሁ። አሰልጣኜ ልምምድ ከመጀመሩ ከ1 ሰዓት በፊት የመለማመጃ ቦታ እንድገኝ ነገረኝ። እኔ ግን የመጀመሪያ ልምምዴ ነውና ከማንም ቀድሜ መገኘት እንዳለብኝ ተሰምቶኛል። እናም ልምምድ ከመጀመሩ ከ2 ሰዓት በፊት ሄድኩኝ። የትጥቅ መቀየሪያ ክፍሉ ባዶና ጨለማ ነበር። ከማንም በፊት በመድረሴ ደስ እያለኝ ፈጣሪን አመሰገንኩ። ነገር ግን ትንሽ ቆይቶ ከስር የሆነ ድምጽ ይሰማኝ ጀመር። የፊዚዮ አሰልጣኙን የምን ድምጽ ነው የምሰማው አልኩት። ሮናልዶ እየዋኘ ነው አለኝ። እየገረመኝ ወደሱ ሄጄ በምን ሰዓት እንደመጣ ጠየቅኩት። 7 ሰዓት ከ30 አለኝ። ልምምዱ ከመጀመሩ ከ3 ሰዓት በፊት መሆኑ ነው።
ገረመኝ። ልምምድ ከመጀመሩ ከ3 ሰዓት በፊት ልምምድ ቦታ ምን ላደርግ ነው የምመጣው? ከእርሱ ጋር መፎካከር እንደማልችል ሲገባኝ መልካሙን ሁሉ ተመኝቼለት ወጣሁ። የሮናልዶ የሥራ ባህል ለራሱ ካለው ከፍ ያለ ግምት ይመነጫል። ገና ታዳጊ ሆኖ እንኳን ለራሱ ያለው ቦታ በዙሪያ የሚገኙ ሰዎች እስኪስቁበት ድረስ ለማመን የሚከብድ ነበር። እስከዛሬ እግር ኳስን ከተጫወቱት መካከል ለእናንተ የምንጊዜ ምርጡ ተጫዋች ማን ነው? ሪዮ ፈርዲናንድ መለሰ። ለእኔ የምንጊዜ ምርጡ ተጫዋች ዲያጎ ማራዶና ነው። አንደርሰንም ደገመው። ማራዶና። ሮናልዶ ተጠየቀ። የምንጊዜ ምርጡ ተጫዋች እኔ ነኝ ለማለት ብዙ ማሰብ አልፈለገም። በዙሪያው የሚገኙ ሁሉ ሳቁበት፣ ጓደኞቹን ጨምሮ። በእርግጥ ሳቃቸው ለእርሱም አስቆታል። እግር ኳስን ለሚያውቁ ሁሉ የሮናልዶ መልስ አስቂኝና ድፍረት የተሞላበት ነበር። በወቅቱ የምንጊዜ ምርጡ ተጫዋች እኔ ነኝ የሚያስብል ደረጃ ላይ አልነበረም። ገና ከስፖርቲንግ ሊዝበን ማንቸስተር ዩናይትድን መቀላቀሉ ነበር። በሰውነት አቋሙ ደቃቃ በመሆኑ እንኳንና የምንጊዜው ምርጡ ተጫዋች ሊሆን ፍጥነትና ጉልበት የሚጠይቀውን የእንግሊዝ እግር ኳስ መቋቋም ስለመቻሉ ገና አላስመሰከረም ነበር። በእርግጥ ምርጥ ተጫዋች ነኝ እያለ ማሰቡ ጠንክሮ እንዲሰራ የሚያነሳሳው ቅመም ሳይሆን አይቀርም። ዛሬ ላይ ምርጥነቱን ዓለም ብቻ ሳይሆን ያኔ ሳቀበት ሪዮ ፈርዲናንድም ሳይቀር ያምናል። When I was at Manchester United and you think who was that person who had a massive impact on the club while they were there and you can't look no further than Cristiano. በማንቸስተር ዩናይትድ እያለ በክለቡ ላይ ታላቅ ተጽዕኖ ያሳረፈ ተጫዋች ማን ነው ብትለኝ ከክርስቲያኖ ሮናልዶ ውጪ ሌላ ሰው ላስብ አልችልም። ጠንካራና ቁርጠኛ ስነ ልቦና አለው። ራሱን ከምንም ወደ ታላቅ ተጫዋችነት ሲቀይር ባይኔ አይቼዋለሁ። እንኳን በጨዋታ ሜዳ ልምምድ ላይ እንኳን መሸነፍ አይፈልግም። የልምምድ ሜዳውን ባህል ቀይሮታል። እኛ ምርጡ ተጫዋች ማራዶና ነው ስንል እሱ ግን እኔ ነበር ያለው። ሮናልዶ ማለት ይሄ ነው። ስለ ራሱ ከፍ ያለ ግምት ያለው፣ ወደ ኋላ ተመልሶ በታሪክ እግር ኳስን ከተጫወቱት ጋር ራሱን እያነጻጸረ የተሻለ ተጫዋች መሆንን ያልማል። ዩናይትድ ሲመጣ ታዳጊ ተጫዋች ነበር። ሲወጣ ግን ምርጡ ተጫዋች ሆኖ ነው የወጣው። ሮናልዶ በጠንካራ ሰራተኝነቱ ብቻ አይደለም የሚታወቀው። አለፈልኝ ብሎ ያሳለፈውን ጊዜ አይረሳም። ጊዜው እንደ አውሮፓውያን አቆጣጠር 2013 ነበር። ሮናልዶ የማድሪድ ተጫዋች እያለ አንድ ቀን ከጨዋታ በኋላ አምሽቶ ወደ ቤት እየገባ አንድ መንገድ ላይ የተኛ ጎዳና ተዳዳሪ ተመለከተ። መኪናውን አቁሞ ወረደ። ጎዳና ተዳዳሪው ሰው በብርድ ይንቀጠቀጣል። ረሃብን የሚያውቀው ሮናልዶ ርቦሃል ያለው ሰውየው ራቱን እንዳልበላ ነገረው። መኪና ውስጥ ግባ ሲለው ግን ቅንጡ መኪና ውስጥ ገብቶ የማያውቀው ጎዳና ተዳዳሪ ደነገጠ። ብዙ ተለምኖ ገባ። አብረው በአቅራቢያ ወደሚገኝ ሬስቶራንት ሄዱ። ራቱን ገዛለት። ጥሎት ግን አልወጣም። አጠገቡ ተቀምጦ ስለ ሕይወቱ እየጠየቀው ምግቡን በልቶ እስኪጨርስ አብሮት ቆየ። በመጨረሻም ድጋሚ ጎዳና እንዳይወጣ በመጠን ያልተጠቀሰ ገንዘብ ሰጥቶት ተለያዩ። የሬስቶራንቱ ሰራተኞች መረጃውን ለሚዲያዎች አደረሱ። ሮናልዶ በልጅነቱ የማክዶናልድ በርገር ለምኖ ይበላ እንደነበር ነግረናቸዋል። ያኔ በረሃቡ ሰዓት የደረሱለትን ኤድናና ሁለቱን ጓደኞቿን አልረሳቸውም። ሮናልዶ እንዲህ ይላል። የኤድናና የሁለቱ ጓደኞቿ ርህራሄ የማይታመን ነው። በፍጹም ላገኛቸው አልቻልኩም። እነሱን ለማግኘት እንዲረዱኝ ፖርቹጋል ውስጥ ከሚገኙ ሰዎች ጋር ተነጋግሬ ነበር፣ ግን ሊያገኟቸው አልቻሉም። አምናለሁ ይህ ቃለ መጠይቅ ሴቶቹን እንዳገኛቸው ይረዳኝ ይሆናል። ባገኛቸው ቱሪን ወይም ሊዝበን ወደሚገኘው ቤቴ እንዲመጡ ብጋብዛቸው ደስታውን አልችለውም። እውነት ለመናገር እነዚህን ሴቶች ማግኘት እፈልጋለሁ። በፍጹም በማረሳው የህይወቴ ክፍል ስለረዱኝ ላደረጉልኝ ነገር መልሼ የሆነ ነገር ባደርግላቸው ደስ ይለኛል ነበር ያለው። ምኞቱ ሰምሮ ሮናልዶ ይህንን ቃለ መጠይቅ ካደረገ በኋላ አድናቂዎቹና በፖርቹጋል የሚገኙ ሚዲያዎች ተባብረውት እንደተመኘው ኤድናን አግኝቷታል። ፖርቹጋል ውስጥም ትልቅ ሬስቶራንት እንደከፈተላት ተዘግቧል። ሮናልዶ የተቸገሩትን ብቻ ሳይሆን በዙሪያ የሚገኙ ሰዎችን ደስተኛ ማድረግንም ይችልበታል። ጆርጌ ሜንዴ የሮናልዶ ማናጀር ነው። በእግር ኳስ ሕይወቱ ከክለቦችና ከስፖንሰሮች ጋር እየተደራደረ ገንዘብ እንዲያገኝ የሚረዳው ሰው። ሮናልዶ ለታላላቅ ስኬቶች ሲበቃ ከጎኑ የነበረው ማናጀሩ በ2015 ሚስት አገባ። ሚዜው የነበረው ሮናልዶ ደስታውን የገለጸው በስጦታ ነበር። ታዲያ መኪና ወይም ቤት አልነበረም የሰጠው፣ ግሪክ ውስጥ የሚገኝ ሙሉ ደሴት እንጂ። የደሴቱ ዋጋ በግልጽ ባይጠቀስም ከ10 ሚሊዮን ዩሮ ሊበልጥ እንደሚችል አብዛኞቹ ሚዲያዎች ዘግበዋል። በኮቪድ-19 ወረርሽኝ ወቅት በፖርቹጋል የሚገኘውን CR7 የተሰኘውን ሆቴሉን ለጎዳና ተዳዳሪዎችና ወረርሽኙን ፊት ለፊት ሆነው ለሚጋፈጡ የሕክምና ባለሙያዎች ማረፊያነት በመፍቀድም በደጉ ዘመን የደገፈውን ሕዝቡን በክፉ ቀን ከጎኑ በመሆን አለኝታነቱን አሳይቷል። ሮናልዶ በሰውነቱ ላይ ምንም አይነት ንቅሳት እንደሌለው ይታወቃል። የእግር ኳስ ተጫዋቾችን ጨምሮ አብዛኞቹ ዝናና ገንዘብን ያገኙ ወጣቶች መነቀስ ያስደስታቸዋል። ንቅሳቱ ቢያምርም ከንቅሳቱ በኋላ በሚኖሩ ከ6 እስከ 12 ወራት ባሉ ጊዜያት ውስጥ ደም መለገስ አይችሉም። ከንቅሳቱ ጋር ተያይዞ የሚመጣ ኢንፌክሽን ወደ ደም ተቀባዩ ሰው እንዳይተላለፍ በሚል
ሮናልዶ ታዲያ ለዚህን ያህል ጊዜ ደም ሳይለግስ መቆየት ስለማይፈልግ ሰውነቱ ላይ ንቅሳት የለውም። ሮናልዶ ላመነበት ነገር የሚኖርም ነው። እንደ አውሮፓውያን አቆጣጠር በ2018 ከፍተኛ መጠን ያለው የስፖንሰር ገንዘብ ቀረበለት። የገንዘቡ መጠን የሚያጓጓ ነበር። እሱ ግን አልፈልግም ሲል የስፖንሰርሺፕ ጥያቄውን ውድቅ አደረገው። ገንዘቡን ያቀረበለት የአልኮል መጠጦች አምራች ድርጅት ነበር። ሮናልዶ ደግሞ ከአልኮል መጠጦች ጋር የመረረ ጸብ አለው። ሳይጠግበው በወጣትነቱ ያጣው አባቱ ከዚህ ዓለም በሞት የተለየው በአልኮል መጠጥ ምክንያት በመጣ የጉበት ህመም እንደነበር ይነገራል። በዚህ ምክንያት የቀረበለትን ጥያቄ ውድቅ አደረገው። ራሱም ቢሆን እንኳንና አልኮል የለስላሳ መጠጦችን ጠጥቶ አያውቅም። ይህንን ሰኔ 15 ቀን 2021 ፕሬስ ኮንፈረንስ ላይ በግልጽ አሳይቷል። በዕለቱ ሮናልዶ ጋዜጣዊ መግለጫ ለመስጠት አሰልጣኙን ተከትሎ መድረክ ላይ ወጣ። ጠረጴዛው ላይ የዝግጅቱ ስፖንሰር የሆነው የኮካ ኮላ መጠጦች 2 ጠርሙሶች በአሰልጣኙ፣ 2 ጠርሙሶች ደግሞ በሮናልዶ ፊት ተቀምጠዋል። ሮናልዶ የኮካ ጠርሙሶቹን ከፊቱ አንስቶ ከካሜራ እይታ ውጪ ካደረጋቸው በኋላ ውሃውን ከፍ አድርጎ አጓ አለ። አጓ በፖርቹጋልኛ ውሃ እንደማለት ነው። በዚህ ምክንያት ብቻ በዕለቱ በነበረ የስቶክ ገበያ ኮካ ኮላ $4 ቢሊዮን ኪሳራ ደረሰ። ሮናልዶ የሚለው ስሙ ሮናልድ ሬገን ከሚባሉት የሆሊውድ አክተር እና በኋላም 40ኛው የአሜሪካ ፕሬዝደንት ስም የተወሰደ ነው። ሮናልዶ ሲወለድ ሮናልድ ሬገን ለሁለተኛ ጊዜ ዋይት ሃውስ የገቡበት ወቅት ነበር። የሮናልዶ እናት የሬገን አድናቂ እንደነበሩ ይነገራል። የሮናልዶ አባት እግር ኳስን በጀመረባት አንዶሪና የእግር ኳስ ክለብ ውስጥ በትጥቅ ያዥነት ይሰሩ ነበር። በ8 ዓመት ዕድሜው አባቱ ትጥቅ ያዥ በሆኑበት ክለብ መጫወት የጀመረው ታዳጊው 12 ዓመት ሲሞላው የስፖርቲንግ ሊዝበን መልማዮች ተመለከቱት። በዚህ ዕድሜው ከዋናው የፖርቹጋል ክፍል ተነጥላ ከምትገኘው ተወልዶ ካደገባት ማዴራ ከምትባለው ደሴት ወጥቶ ወደ ሊዝበን አመራ። ገና በ12 ዓመቱ ባዶ እጁን የተሰናበታት ማዴራ ዛሬ ላይ በሮናልዶ ምክንያት ስሟ በመላው ዓለም የገነነ ነው። ለዚህ ውለታው ምላሽ ስትል በከተማዋ የሚገኘውን ኤርፖርት ክርስቲያኖ ሮናልዶ ኢንተርናሽናል ኤርፖርት ስትል ሰይማለች። የሮናልዶን የህይወት ታሪክ የሚያስጎበኝ በህይወት ዘመኑ የሰበሰባቸውን ባሎንዶሮች ጨምሮ የለበሳቸው ማሊያዎችና ልዩ ልዩ ሽልማቶች የሚታዩበት ክርስቲያኖ ሮናልዶ የተሰኘ ሙዚየምም በከተማዋ ይገኛል። የሮናልዶ ስም ግን በትውልድ መንደሩ ብቻ አይደለም የሚገኘው። በስሙ አንድ ጋላክሲ ተሰይሞለታል። የዩኒቨርሲቲ ኦፍ ካሊፎርኒያ፣ የዩኒቨርሲቲ ኦፍ ጄኔቫ እና የዩኒቨርሲቲ ኦፍ ሊዝበን የጠፈር ተመራማሪዎች በ2015 ያገኟትን ጋላክሲ CR7 ሲሉ ሰይመዋታል። ዛሬ ላይ ሮናልዶ ከምድራችን ሀብታም ስፖርተኞች መካከል ስሙ በግንባር ቀደምነት ይጠቀሳል። በታዳጊነቱ ያላሳደዳቸው ፌራሪ፣ ቡጋቲ፣ ላምቦርጊኒ እና ሮልስ ሮይስ ጋራጁን ካጣበቡ ከ20 በላይ መኪኖች መካከል ጥቂቶቹ ናቸው። በፖርቹጋል ማዴራ የ10 ሚሊዮን ዩሮ፣ በስፔን ማድሪድ የ6.7 ሚሊዮን ዩሮ፣ በእንግሊዝ የ4 ሚሊዮን ዩሮ እንዲሁም በጣሊያን ቱሪን እና በስፔን ኮስታ ዴል ሶል የሚገኙ ቅንጡ መኖሪያ ቤቶችም ባለቤት ነው። በእረፍት ቀኑ የሚዝናናባት ቅንጡ ጀልባው $7 ሚሊዮን ወጥቶባታል። 400 የዳይመንድ ፈርጦች ያረፉበት ሰዓቱ $2.5 ሚሊዮን የተገዛ ነው። ጠንክሮ መስራት ይህንን ይከፍላል እያልን በቅርቡ 40 ዓመት የሞላውን ክርስቲያኖ ሮናልዶን በማስመልከት ያዘጋጀነውን ልዩ ዝግጅታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።